መልቲሜትር የዕለት ከዕለት ስራችን የሚያቀልልን ትልቅ መሳሪያ እንደሆነ ይታወቃል። በትምህርት ላይ ያሉ ነገሮችን መሞከር የሚፈልጉ ወይም ደግሞ ኤክስፐሪመንት መስራት የሚፈልጉ በመብራት ስራ እንዲሁም በተለያዩ ኤሌክትሮኒክ ጥገናዎች ላይ መልቲሜትር ይጠቀማሉ። ነገር ግን የአጠቃቀም መመሪያውን ባለመከተል ብዙዎች መልቲሜትራቸው በቀላሉ ይጎዳል። በዚህ ቪዲዮ የመልቲሜትር ሙሉ አጠቃቀም መመሪያ እና ማድረግ ያለብንን ጥንቃቄ እነግራችኋለሁ። ከዚያ በፊት የቻናሌ አባል ካልሆናችሁ ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ዕለቱ ርዕሳችን ልውሰዳችሁ፣ አብራችሁኝ ቆዩ። በመጀመሪያ መልቲሜትር ሁለት አይነት ነው። አናሎግ መልቲሜትር አለ፣ ዲጂታል መልቲሜትር አለ። ዲጂታል መልቲሜትር ነው ማለት ነው ዛሬ የማሳያችሁ። በነገራችን ላይ መልቲሜትር ማለት መልቲ የሚለው ራሱ ብዙ ማለት ነውና ቢያንስ ቮልቴጅን ከረንትንና ሬዚስታንስን የሚለካልን መሳሪያ ነው። ስለዚህ ብዙ አይነት መልቲሜትሮች ገበያ ላይ አሉ። እነሱ መልቲሜትሮች እንደየብራንዳቸው የተለያየ ቆይታ ጊዜ እና ለመለካት ደግሞ ኤፊሺየንሲያቸው የተለያየ ነው፣ እንደየብራንዳቸው ማለት ነው። እዚህ ጋር እኔ ላሳያችሁ የመጣሁት ይሄኛው አንድ አለ። ይህ መልቲሜትር እንደምትመለከቱት ከላይ ዲቲ 9205 ይላል። ይሄ የብራንዱ ወይም የሞዴሉ ስም ነው። እዚህ ጋር እንደምትመለከቱት ሴሌክተር ስዊች አለው። እዚህ ጋር አጋጣሚ ባትሪ ስለጨረሰ እንደዚህ አይከፍትም። ይሄኛው ፓወር ኦን ኦፍ ማድረጊያ ነው። ይሄን ስትጫኑት ይበራል፣ እንደዚህ ስትሉት ይበራል። ልክ እዚህ ጋር የሆነ ነገር ለክታችሁ እሱን እዚህ ጋር ሆልዱ ነው ወይም እንዲቆይ ዲስፕሌይ ሆኖ እንዲቆይ ስትፈልጉ እዚህ ጋር ሆልድ የሚለውን ትጫናላችሁ። ነገር ግን አጋጣሚ ባትሪ ስለጨረሰ ይሄኛው ላይ ባትሪ የለውም፣ እዚህኛው ላይ ግን ባትሪ ስላለው በደንብ አሳያችኋለሁ። ስለዚህ እኔ ጥገና ሲጀምር የገዛሁት ይሄንን ነበረ፣ በዋጋ ርካሽ ነው። ስለዚህ ምን ይለካል የሚባለውን ነገር ስንመለከት እዚህ ጋር በከለር የተቀመጠ ነገር አለ። እዚህ ጋር እንደምትመለከቱት ይህ ሴክሽን እዚህ ላይ እንደምናየው በቢጫ የተጻፈው 750 220 2 እንደገና 200 ሚሊ የሚል አለ። ይሄ ቪ ብሎ እንደዚህ ነገር የተቀመጠው ኤሲ ቮልቴጅ ለመለካት የምንጠቀምበት እንደሆነ የሚያሳይ ነው። ስለዚህ ከዚህ አንስተን እዚህ ድረስ የተለያየ ቮልቴጅ ሬንጅ ያለውን አጀስት እያደረግ የምንጠቀምበት ነው። ለምሳሌ የዚችን ቀስቷን ወይም ሴሌክተር ስዊቿን እዚህ ጋር ካደረኩት ለምሳሌ በዚህ ልክ ሳደርጋት ይችን ምን እየተጠቀምኩ ነው ማለት ነው፣ ኤሲ ቮልቴጅ ሆኖ ማክሲመሙን ኤሲ 750 ቮልት ኤሲ ላይ አድርጌዋለሁ ማለት። ስለዚህ ከፍተኛ ቮልቴጅ ኤሲ ቮልቴጅ ልንለካ ነው ብለን ካሰብን 750 ላይ ነው የምናደርገው። ከዚያ በታች ነው ብለን ካሰብን 200 ላይ ልናደርግ እንችላለን። እና በአብዛኛው ግን እኛ በማክሲመሙ ነው የምናደርገው። ኤሲ ላይ በብዛት 220 ቮልቴጅ ነው እኛ ሀገር ላይ እና ከ200 በላይ ይበልጣል ብለን ስለምናስብ 750 ላይ አድርገን እንለካለን። ሌላኛው ከዚህ በነጭ የተጻፈው እንደዚህ ስናደርግ ይሄኛው በነጭ ከ200 ሚሊ እስከ 1000 ቮልት ድረስ የዲሲ ቮልቴጅ ነው። ቪ ብሎ የቀጥታ ምልክት እንደዚህ መስመርና የሆነ ዶት ነገር የተቀመጠ ነገር አለ እንበልና የሪሞት ባትሪ ትንሿን መለካት እንፈልጋለን ብለን ብናስብ ሁለት ላይ አድርገን ልንለካ ይችላል። ምክንያቱም አንዷ የሪሞት ባትሪ 1.5 ናት ማክሲመም እና እዚህ ላይ ልናደርግ እንችላለን። የላፕቶፕ ቻርጀር ልንለካ ብንፈልግ 20 ላይ አድርገን ልንለካ እንችላለን። የሞባይል ቻርጀር ለምሳሌ ልንለካ ብንፈልግ 20 ላይ ሬንጁን ልናደርግ እንችላለን። እንደገና 200 ይደርሳል ብለን የምናስበው ካለ ደግሞ 200 ላይ እናደርጋለን እያልን እንደየ መጠኑ ሪአሬንጅ ልናደርግ እንችላለን። በብዛት ግን ስንለካ ማክሲመሙ ላይ ብናደርገው የተሻለ ነው። ይሄ ደግሞ ከዚህ በአረንጓዴ ተጽፎ የምትመለከቱት ሬዚስታንስ የምንለካበት ነው። ከ200 ሜጋ ኦሆም እስከ 200 ኦሆም ድረስ በዚህ ሬንጆች አሉ። ይህንን እየቀያየር ሬዚስታንስ የምንለካበት ነው ማለት ነው። ሌላኛው በዚህ በኩል ያለው ዳዮድ መለካት ስንፈልግ የምንጠቀማት ነች። ይቺ ምልክት እንደዚህ የዳዮድ ምልክት ነች። አዘ ሴም ታይም ይቺኛዋ ደግሞ የኮንቲኒቲ መለኪያ ነች። ኮንቲኒቲ መለካት ስንፈልግ ከዚህ ጋር አድርገን የምንለካው። ከረንት መለካት ስንፈልግ እዚህ ቢጫው ላይ አድርገን የምንለካው። እንደገና ደግሞ ዲሲ ከረንት እና ኤሲ ከረንት ስላለ ይሄኛው የዲሲ ከረንት ነው በቢጫ የተጻፈው። ይሄ ነጩ ደግሞ የኤሲ ከረንት መለኪያ ነው። ካፓሲተር መለካት ስንፈልግ እዚህ ጋር አረንጓዴው ላይ እናደርጋለን። እንደዚህ ከዚህ እስከዚህ ባለው ማለት ነው። በነገራችን ላይ ይሄ መልቲሜትር በጥራቱ ጥሩ የሚባል አይደለም።
ይህንን የነገርኳችሁ ሁሉ ይለካል ማለት አይደለም፣ አይመከርም። ምናልባት ፍጹም ጀማሪ ከሆናችሁ ለመለማመድ ይህን ገዝታችሁ በኋላ ሌላ መግዛት ትችላላችሁ የሚል ምክር አለኝ። አሁን ወደዚህኛውና ወደ ተሻለው መልቲሜትር ልውሰዳችሁ። ይህ መልቲሜትር ከዚያኛው የሚለየው በብዙ ነገር ይለያል። የመጀመሪያው አውቶ ሬንጅ ነው። ልክ ቮልቴጅ ስንለካ ሁለት አይነት ቮልቴጅ ነው ያለ። ኤሲ ከለካን ኤሲ ላይ ብቻ ማድረግ ነው የሚጠበቅብን። እቺ የኤሲ ቮልቴጅ ምልክት ነች። ይችኛዋ ደግሞ የዲሲ ቮልቴጅ ምልክት ነች። ይችኛዋ የሬዚስታንስ ምልክት ነች። እዚች ጋር በተመሳሳይ ኮንቲኒቲ እና ዳዮድ መለኪያ ነው። ኮንቲኒቲ ሲሆን እዚህ ጋር ድምጽ መስጫ አለው ወይም ደግሞ እዚህ ጋር መምረጫ አለው። ቼክ እያደረግን ለምሳሌ አሁን ይሄንን የቅድሙን አይታችሁት ከሆነ ፓወር ኦፍ ማድረግ የምንችለው በዚህኛው ነው። በተን አለው። እዚህ ጋር ግን ኦፍ ምልክት አለው። እንደዚህ እዚህ ጋር ካለውን ኦፍ ነው። በዚህ በኩልም ቀስቱ ከዞረ ኦፍ ነው። ስለዚህ አሁን ሳበራው እንደዚህ ይበራል። አሁን እዚህ ጋር እንደምትመለከቱት ስክሪኑ ላይ ምን ይላል? ኤሲ ይላል፣ ጽሑፍ አለው። ኤሲ ብሎ ከላይ አውቶ ይላል። ስለዚህ ኤሲ ከስንት እስከ ስንት ነው የሚለውን እኛ መምረጥ አይጠበቅብንም፣ ምክንያቱም አውቶ ሬንጅ ስለሆነ ነው። ይሄኛው የተሻለ መልቲሜትር የሚባል ነው። ከዛ ዲሲ መመለካ ከፈለግ እዚህ ጋር ዲሲ እናደርገዋለን። ልክ እዚህ ጋር እንደምትመለከቱት ይሄ ዲሲ ይላል። እንደገና ደግሞ ሬዚስታንስ መለካት ከፈለጋችሁ ሬዚስታንስ ላይ ታደርጉታላችሁ። ሜጋ ኦህም ነው ማክሲመሙ። ኮንቲኒቲ ላይ ከፈለጋችሁ አሁን ዳዮድ ሞድ ነው። የዳዮድ ምልክቷ እዚህ ጋር ስለምትታይ የዳዮድ ሞድ ያሳየናል። ኮንቲኒቲ መለካ ብትፈልጉ ደግሞ ይችን አንዴ ፕረስ ስታደርጓት ቢፕ የሚል ሳውንድ ያወጣል። አሁን ኮንቲኒቲ ለመለካት ዝግጁ ነው ማለት ነው። ደግማችሁ ስትጫኑት እንደዚህ ይመጣል። ይህ ዳዮድ ለመለካት ዝግጁ ነው ማለት ነው። ካፓሲተር ለመለካት ከፈለጋችሁ እንደዚሁ እዚህ ላይ ማድረግ ትችላላችሁ። ከረንት ለመለካት ስትፈልጉ፣ ፍሪኩዌንሲ መለካት ስትፈልጉ እዚህ ጋር፣ ከረንት መለካት ስትፈልጉ እዚህ ጋር ኤሲ እና ዲሲ አለ። እንደገና መዝጋት ስትፈልጉ እዚህ ጋር ታደርጉታላችሁ ማለት ነው። ስለዚህ ይሄኛው በጣም የተሻለ የሚባልና ዋጋውም ከዛኛው ስናወዳድረው በ3 እጥፍ የሚበልጥ ነው ማለት ነው። እንዴት ነው የምንጠቀመው ስንል አብሮ የሚመጣ ፕሮብ አለው። ይሄኛው ፕሮብ ይታያቸዋል። ይሄኛው ፕሮብ 2 ገመድ ነው ያለው። ይሄኛው አንዱ ጥቁር አንዱ ደግሞ ቀይ ነው ማለት ነው። ይሄ የራሱ የሚያመላክተው ነገር አለ። እዚህ ጋር 4 ቀዳዳዎች አሉ። እዚህ ጋር ጽሑፍ አለ ፊውዝድ 10 አምፒር ማክሲመም ይላል። እዚህ ጋር ደግሞ 500 ሚሊ አምፒር ማክሲመም ድረስ መለካት ስትፈልጉ ይሄ ኮመኑንና ይሄንን ተጠቀማላችሁ ነው። ኮመን ምንም ለኩ ምንም እዚህ ጋር ኮም ይላል። ጥቁሩን ተሰካላችሁ እንደዚህ። ለምሳሌ ቀዩን እዚህ ጋር የማደርገው ከሆነ ይሄኛው ኮመን ይሆንና ቀዩ እዚህ ጋር ከሆነ አሁን መለካት የፈለኩት ከረንት ነው ማለት ነው። ከረንትም ሆኖ እስከ 10 አምፒር ድረስ መለካት ይችላል ማለት ነው። እንደገና ደግሞ እስከ 500 ሚሊ አምፒር ድረስ መለካት ከፈለኩ እዚህ ያደርገዋለሁ። ስለዚህ በሁለቱም ኬዝ ምንድነው ማለት ነው ከረንት መለካ ከሆነ ነው። ነገር ግን ኮመኑን ሳልነካ እዚህ ጋር ቀዩን እዚህ ጋር ማስገባው ከሆነ እንደዚህ ማስገባ ከሆነ ከላይ ያስቀመጥናቸውን በሙሉ መለካት እንችላለን ማለት ነው። ምን ማለት ነው? አሁን ከከረንት ውጭ ያሉትን በሙሉ መለካት እንችላለን ማለት ነው። ለምሳሌ የመጀመሪያው እና ብዙ ጊዜ የምንጠቀመው ኮንቲኒቲ ቴስት ነው። እንደዚህ እናደርግና ኮንቲኒቲ ላይ ነው ያለ ነው። በነገራችን ላይ ይህ መልቲሜትር ጤነኛ ነው አይደለም የሚለውን ለማወቅ እየሰራ ነው አይደለም የሚለውን ለማወቅ እንደዚህ አድርገን ነው ቼክ የምናደርገው። አንዳንድ ጊዜ መልቲሜትሩ ፌል ሊያደርግ ይችላልና ሚኒመም ኮንቲኒቲ መስራት አለበት መልቲሜትር። ስለዚህ እሱን መስራቱን ለማወቅ እርስ በርስ እናገናኘው ሾርት እያደረግነው ነው። ኮንቲኒቲው ይሰራል። ኮንቲኒቲ ያለው ማለት ደግሞ መልቲሜትሩ እየሰራ ነው ማለት ነው። ከዛ በኋላ ቮልቴጅ ከሆነ ቮልቴጅ ምን አይነት ቮልቴጅ አውቶ ሬንጅ ስለሆነ ኤሲ ላይ አድርገን የምንፈልገው ኒውትራል እና ፖላራይዜሽን ስለሌለው ኤሲ የምንፈልገው ፖይንት ላይ አድርገን ከአንደኛው ጫፍ እስከ አንደኛው ጫፍ አድርገን እንደዚህ መለካት እንችላለን። እንደገና ዲሲም ከሆነ በተመሳሳይ ግራውንዱን ይሄ ግራውንድ ነው። ኮመን ማለት በነገራችን ላይ እንደ ግራውንድ ነው የምናየው። ይሄንን ፖዚቲቭ ሳይዱ ላይ ወይም ደግሞ ቮልቴጅ ሌቭል ተደረገበት ላይ 12 ቮልት ከሆነ 12 የሚል ላይ ወይ ደግሞ ማንኛውም ፖዚቲቭ ተርሚናል ላይ እናስቀምጥና ዲሲ እንለካለን ማለት ነው። ሬዚስታንስ ከሆነ የምንለካው ሬዚስተሮችን አምጥተን የምንሞክርበት ነው ማለት ነው። ለምሳሌ እዚህ ጋር እንዴት ስናደርግ ኮንቲኒቲ ነው ብለናል። ለምሳሌ እቺ ኬብል ተቆርጣለች አልተቆረጠች የምትለዋን ቼክ ለማድረግ ኮንቲኒቲዋን ቼክ ማድረግ ነው። ለምሳሌ እንደዚህ ካደረግን እቺ ሽቦ አልተቆረጠችም ማለት ነው። እዚሁ ላይ ደግመን ግን ዳዮድ እንለካ አካል
እዚህ ጋር ዳይወድ አለ። ይሄኛው ዳይወድ ነው። እዚህ ቦርድ ላይ ዳይወድ፣ ይሄ ዳይወድ ተበላሽቷል አልተበላሸም የሚለውን ቼክ ለማድረግ አንድ ሰው ምን ሊያደርግ ይችላል? ኔጌቲቭን በኔጌቲቭ ፖዚቲቭን በፖዚቲቭ አድርጎ ሊለካ ይችላል ማለት ነው። አሁን እንደዚህ ሳደርግ ካቶድ እና አኖድ ሳይድ ስላለው እንደዚህ ቼክ ባደርግ ለምሳሌ 519 ቮልት ይላል። ዩኒት ቮልት ነው። ነገር ግን እዚህ ጋር የዳይወድ ምልክት ስለሆነ አንድ ዳይወድ ደግሞ ሚኒመም እና ማክሲመም ሪዲንግ ስላለ በቮልት ነው ሪዲንጉን የሚያሳየንና ልክ ዳይወድ በዚህ መልኩ ስናደርግ ለምሳሌ 519 ቮልት ይላል። አሁን ብናቀያይረው ዜሮ ነው ማንበብ ያለበት። ይሄኛውን ፖዚቲቭ እና ኔጌቲቭ ብናቀያይረው ዜሮ ማንበብ አለበት። እንደዚህ ስናደርገው ንባብ ካሳየ ይሄ ዳይወድ ጤነኛ አይደለም። ነገር ግን እንደዚህ በዚህ በነጭ ስትራይፑ በኩል ጥቁሩን እንደገና ደግሞ በጥቁር በኩል እቺን ቀዩን አድርገን እንደዚህ ብናደርግ ሪዲንግ አለ። ይሄ ሪዲንግ ትክክለኛ ሪዲንግ ነው፣ ይሄ ዳይወድ ይሰራል ብለን መናገር እንችላለን ማለት ነው። ሌሎች የተቋረጡ ፊውዝ እና የተለያዩ ነገሮችም ካሉ እነሱን ቼክ ማድረግ የምንችልበት ነው። ለምሳሌ ኤሲ ላይ አድርጋችሁ ዲሲ ለመለካት ብትሞክሩ ሊበላሽባችሁ ይችላል። እንደገና ደግሞ ኤሲ ላይ አድርጋችሁ ዲሲ ለመለካት ብትሞክሩ ይበላሽባችኋል። እንደገና ደግሞ ዲሲ ላይ አድርጋችሁ ኤሲ ቮልቴጅ ለመለካት ብትሞክሩ ይበላሽባችኋል። እንደገና ደግሞ ዳይወድ ላይ አድርጋችሁ ሌላ ነገር ለመለካት ስትሞክሩ ሊበላሽ ይችላል እና ይሄንን ጥንቃቄ ማድረግ ያስፈልጋል። በቀጣይ ሌላ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ።